ቆይ ምን ልታደርጉ እያሰባችሁ ነው? እህቴ አትበለኝ። እሺ ቤዛ፣ ቆይ ምን አይነት መከራ ውስጥ ልከቱኝ ነው ደግሞ? ገና እኮ ከገጀራው ሩጫ እኮ ገና እፎ ያላልኩ። አይ ዳኒ፣ ሁሉ ጊዜ መጨነቅ ነው ስራ። እቅዳችን እኮ አንተንም ትልቅ ደረጃ የሚያደርስ ነው። ግን ይሄንን ልፍስፍስነትን እዚህ መንገድ ላይ ጥለ መሄድ አለብህ። ልክ ነሽ ፍቅር። ይሄው ወንድሜ ገና ሳንጀምር ነው ልቡ የሚቀልጠው። ይኸውልህ ዳኒ፣ ዛሬ የምንሰራው ስራ ለሊና ዴም ብቻ ሳይሆን ገጀራው ራሱ ወደዚህ ሰፈር እንዳይዞር ነው የምናደርገው። አንተም የበቀላችን ተካፋይ ትሆናለህ። እኔ በቀል ምናምን አልፈልግም። እውነት እቅዳችሁ ምን እንደሆነ ካልነገራችሁኝ ሁለተኛ እዚህ አታገኙኝም። ጥያችሁ ነው የምሄደው። ወዴትም አትሄድም ዳኒ። ይኸውልህ እቅዳችን መጀመሪያ ገጀራውን ይቅርታ ልጠይቅ ብለህ ወደ መነፈሻ ትወስደዋለህ። ከዛ ደግሞ እኔና ፍቅር ከኋላ መጠን ያዘጋጀነውን እቅድ እንለቅበታለን ማለት ነው። በጣም ጥሩ። አየህ አይደል ወንድሜ እንዴት ቀላል ስራ እንደሰጠን። ያው አንተ የዋህ ስለምመስል ገጀራው በፍጹም አይጠረጥርም። ከዛ ደግሞ የቀረውን እኔና ፍቅር እንጨርሰዋለን። እናንተ እብዶች ናችሁ እንዴ? ገጀራው እኮ ካገኘኝ እኮ በቁሜ ነው የሚቀብረኝሽ። እናንተ ቆይ የገጀራው መጫወቻ ልታደርጉኝ ነው ያሳባችሁ? ሌላ እቅድ ካላችሁ ተናገሩ። ወንድሜ። አቤት። ይኸውልህ በድጋሚ ወንድሜ እንድትሆን እድል እየሰጠው ነው። አይ ካልክ ግን የራስ ጉዳይ። እሺ ቤዛ እባክሽ ተይ፣ የራስሽን ችግር ውስጥ አትክተች። ያለብን መከራ ይበቃል። ተጨማሪ ችግር አትፍጠሪ። አሁን ከገባሽ ግን መውጫ አይኖርሽም። ስታስበው በዚህ ጊዜ እሱ የሚያሳስበኝ ይመስላል? አያሳስበኝም። እሺ ግን እናታችንስ? የእናታችንን ስም በየቦታው አታንሳው። እሺ ትረፍበት። ስትጨርሱ ጥሩኝ። እናንተ እየተጨቃጨቃችሁ ብዙ ትቆያላችሁ መሰለኝ። ለማንኛውም ቻው። ገጀራው እንዳያገኝሽ እባክሽ። እሰይ እኔ እኮ ሁለታችሁን ሳያችሁ እንዴት ደስ እንደሚለኝ። እንኳን መጣችሁ። ለመሆኑ እንዴት ናችሁ? ደህና ነን። እናንተ እንዴት ናችሁ? ዴቭን ሳገኘው ኮርሶን ለመጠየቅ ብዬ መጣሁ። የእርሶ ጨዋታና ምክር እኮ ለኛ ትልቅ ጉልበት ነው። እታለም ከአደይ ጋር መንገድ ላይ ስንገናኝ አንቺን ለማየት እንዴት እንደጓጓች ብታያት። እውነት ነው እትዬ፣ እናንተ ስትመጡ በጣም ነው ደስ የሚላት። ይኸው ቡናውን ፈልቷል፣ ጠጥታችሁ ትሄዳላችሁ። እናንተ እኮ የኔ ምርጥ ናችሁ። ፍቅር ማለት ቆሞ መታየት ሳይሆን አንዳችሁ አንዳችሁን ጉድለት መሙላት ማለት ነው። ይሄንን አሳይታችሁኛል። አደይ ደግሞ በጣም ምርጥ ሴት ነሽ፣ በዛ ላይ ደግሞ ብልህ ነሽ። ያው ዴቭም ደግሞ ታማኝ ወንድ ነው። ስለዚህ ይሄን ባህሪያችሁን ይዛችሁ እንድትዘልቁ ነው እንፈልገው። ትክክል ነሽ እታለም። ያው እኔም እኮ አንዳንዴ ህይወት ስትከብደኝ አንቺ ምክር ነው ማስበው። አደይም ብትሆን እንደዛ ነች። በተለይ ያንቺ ምክር እንዴት እንደምታደንቀው እቴ። አዎ እትዬ፣ ከእርሶ የምንማረው ብዙ ነገር አለ። መከባበርና መዋደድ እንዴት ቤትን እንደሚገነባ በእርሶ አይተናል። እዚህ ቤት ስንመጣ የምናገኘው ፍቅር ደግሞ ለኛ ትልቅ ነገር ነው። ይኸው ቡናውን ፈልቷል። የእናንተ አንድ ላይ መሆን ለሁላችንም ትልቅ መልእክት አለው። እግዚአብሔር ይባርክሽ ሮማን። ልጆቼ ፍቅር፣ አንድነት ካለ የማይታለፍ ጉድለት የለም። ሁሉንም ችግር ታልፉታላችሁ። ፈጣሪ ደግሞ ከእናንተ ጋር ሆኖ ያዝልቃችሁ። አሜን እታለም። በጣም ነው የምናመሰግነው። ሄሎ ሄሎ። አመሰግናለሁ። እንዴ ምን አደረኩልሽ ነው? መጥቶ መናፈሻ መቀመጥ እኮ ለሁሉም ሰው በነጻ የተፈቀደ ነገር ነው። ተፈጥሮ በነጻ የሰጠችን ነገር ነው። ጊዜክን ስለሰጠከኝ አብረከኝ ስለሆንክ ነው ያመሰገንኩክ። ምናልባት ላንተ ትንሽ ነገር ሊሆን ይችላል፣ ለኔ ግን ትልቅ ትርጉም አለው። ይኸውልሽ ሩታ፣ ጊዜ ልክ እንደ ወራጅ ውሃ ነው። ማንም ሊያስቆመው አይችልም። ዋናው ነገር ውሃውን ለምን አላማ ነው የምንጠቀመው የሚለው ነው። ለአንቺ ጊዜ ሰጥሽ ለኔም እጠቀማለሁ፣ አእምሮዬን አድስበታለሁ። ግን ደግሞ ይኸውልሽ እኔ ይሄንን ጊዜ የምሰጥሽ ጠንካራ እንድትሆኚ እንድትበረቺ ነው እንጂ ሁሉ ጊዜ በተስፋ መቁረጥ እንድትቀጥይ አይደለም። እሺ አውቃለሁ ዶክተር፣ አንተ ብዙ ጊዜ ትመክረኛለህ፣ ግን ደግሞ ከምክር ካንተ ነው የምፈልገው። ልቤ ውስጥ ያለውን ስሜት ዝም ማሰኘት አልቻልኩም። ይኸውልሽ ሩታ፣ እኔ ላንቺ ያለኝ ቦታ ልክ እንደ ወንድም፣ በቃ እንደ መካሪ ጓደኛ ነው ሩታ። ስሜትሽን አከብርልሻለሁ፣ ግን ደግሞ ስሜት ልክ እንደ ደመና ነው። ዛሬ ዘንብና በቃ ነገ ሌላ አዲስ አየር ይመጣል። ሩታ፣ አንቺ ነገ በጣም ብዙ ነገር የሚጠብቅሽ ቆንጆዬ ልጅ ነሽ። እባክሽን ሩታ፣ ለአንድ ሰው ፍቅር ብለሽ ህይወትሽን ገደል ውስጥ አትክተሽ። ያንተ የንግግርክ እኮ ነው ይበልጥ እንደወድክ ያደረገኝ። ሁሉ ጊዜ እውነቱን ስለምትነግረኝ ልቤ እንዳይሰበር አድርገህ ነው የምታክመኝ። እንግዲህ ያው ዶክተር ነኝ፣ ሰውን ማከም ግዴታዬ ነው። ለማንኛውም ይሄ ቦታ አየሩ እየተቀየረ ነው። ወደ ቤት እንሂድ። ጠንካራ ሴት ሁኚልኝ። እሺ? እሺ፣ እሞክራለሁ። መሞከር ሳይሆን ፕሮሚስ። ፕሮሚስ። ገጀራ አትጮቢ፣ በቃ ቦታውን ብቻ ንገረኝ፣ አሁን እመጣለሁ። እሺ አሹ፣
ቆይ አዴ ጆሮዬ ነው ወይስ ገጀራ ውስጥ ይሰማል? በል ለመሆኑ የት ልትሄጂ ነው? ምንድነው? በሰላም ነው? አሹ ጥያቄ አታብዛ። አስቸኳይ ጉዳይ ገጥሞኝ እየሄድኩኝ ነው። ለዴቭ ስላልነገርኩ ከጠየቀ ወታለች ብቻ በለው። እሺ ቆይ በሰላም ነው? ገጀራው ከዛ ጋር እንዴት ሊገናኙ ይችላል? አሁን ስልክ ይዛ ወጣች። ወዴት እንደሆነ ስመለስ እነግርሃለሁ ብለኝ በድንጋጤ ስሜት ወጣች። ነገር ግን በስልክ ገጀራው ስትል ሰምቻታለሁ። ገጀራው? ዴቭ ቆይ እንጂ ወዴት ነው ሩጫው? ወይ አደይ ለዴቭ እንዳልነግረው ብላኝ ነበር። እኔስ ተናገርኩ። አቤት የኔ ነገር መቼውን በፊት ለፊት ጭንቅላቴ ማሰብ የምጀምረው? አቤት እንደው ይሄ ጭንቅላቴ ከሰራ ወጥቼ ፀሐይ ልሙቅበታው። ይሄ ብሎኬት ነው መሰለኝ እንጃ በግራ ጎኔ ብቻ ማሰብ ጀምሬያለሁ። አቤት ወይ እናቴ እንዴት ነሽልኝ? አለሁልሽ። ብታይ ደብረ ዘይት ቆንጆ ጊዜ እያሳለፍን ነው። ለሊማ በጣም ደህና ናት። እሷማ ተመችቷታል። ማዘሯ ናት? እስኪ እንዴት እንጨርስ ነው? ይኸውልሽ ማዘሯ ያው ካላናገርኳት ሞቼ ይገኛለሁ እያለች ነው። እሺ ሄሎ ማዘሯ፣ ደህና ነኝ። እንዴት ናችሁ? ማዘሯ አታስቢ፣ ቤኪ በደንብ እየተንከባከበኝ ነው። እሺ ማዘሯ፣ ቻው በቃ። አሚን ማዘሯ። እሺ ቻው። ቆይ ማዘሯ አንቺን ካገኘች እኔ ትዝም አለትማ። ሁሌም እኮ ስለ አንቺ ነው የምትጠይቀኝ። ለእናቱ ክብር ያለው ወንድ ለሚስቱ መልካም ባል ይሆናል ይባላል። ቤኪዬ፣ አንተ ለእናት ያለ ክብር ለኔ ኩራት ነው። እሺ ግሩም ንግግር ነው የተናገርሽው። ነይስ ልሳምሽ። በቃ ልጨርስ። ኑሮም በብልሃት ባለመጻደቅ በሀገር በምድሩ አሹዬ ይድመቅ ብሏል። ይድመቅ። ምንድን ነው እንደዚህ እያንጓለለ እያልሽ እንደ ጠንቋይ ልጅ የምትመጪው? ዝም በልኝ አንተ ደግሞ ወደዛ። ምን ነው ሊዱዬ? ማን ነው እንደዚህ ቁፍ እንዳለሽ ዶሮ አስኮርፎ የላከሽ? ይኸውልሽ ብነግርኝ ይሻላል። ለእኔ ላያሹ ካላማከርሽ ጭራሽ እየደበረሽ ነው የሚሄደው። እቺ ሩታ ነቻ ከዶክተር ጋር እያወራን መኪና ውስጥ መጣ አውርዳ በጥፊ መታችኝ። ዶክተር ፊት እኮ ነው ያዋረደችኝ። ቆይ ይኸውልሽ አሁን ገና በማይመጣ ነገር መጣሽ። አሁን ገና የአይኔን ብሌን ነካሽ። ይኸውልሽ በፈለግሽው ነገር መምጣት ትችያለሽ። ነገር ግን በሩታዬ መጣሽ ማለት እኔና አንቺ አልቀል። ቆይ ምን ምክንያት አላት እሷ እኔን የምትመታኝ? ሚስቱ አይደለች? አንተም ለሷ እያገዝክ ነው እንዴ? አሄ እኔ አሹ ቀብራራው የሚይ ልጅ ባላገሩ ለማንም አላደለም። ይኸውልሽ ነገር ግን ሩታዬ የምታደርገው ነገር የምታደርገው በምክንያት ነው። አዎ ስለዚህ እሷ ናቅ ያደረገችውን ሰው እንቃለሁ፣ እሷ ያከበረችውን ሰው አከብራለሁ። ሲጀመር አንቺ ይሄ ቅብጠትሽን መቷል ሳባርጊው። አዎ የሳብሽ ሚስብሽ የአባቴ አምላክ። አቤት አለው። እሺ ፈጣሪ ያክብርልኝ። እሺ አቤት የሰፈሩ ሰው መቼ ሳሻሹ እያለ ነው ይዝና መጣ። እንዴ አንበሳ ምን ሆነ ነው እዚህ? ቆይ ኩረቱን ገዛው እንዴ? ፍልሰስ ብለህበታል? ቶይም በእናትህ ኪንጉ፣ እኔ ለራሴ ጭንቅላቴ ሊፈነዳ ነው። በቃ ኪንጉ በእናትህ እንደው ባሳለፍናቸው ጥሩ ጊዜያቶች ነው በጓደኝነታችን ይዣለሁ አንድ ጥያቄ ልጠይቅ። ምን አንተ ጥያቄ ታውቃለህ እንዴ? እኔ የምልህ አዲስ ፋት የቀየርከው ፖሊስ ምናምን እያባረረ እንዴ? ምን እሺ? ወይ ፖሊስ ቢሆንማ ሮጬ አመልጣለሁ።
ይህንን እኮ ሮጬ እንዳላመልጥ እንኳን እኮ እግሬ ተያይዟል እኮ ሽባውኛለሁ እኮ። ምንድን ነው ምን? እሺ ነው እንዴ? ኮረል ላይ እኮ ነው ያለው። ፍራሽ ላይ ያለ መስሎ እንዴ ልታረጋግስብኝ ነው? አንድ ሰው ስለ አንድ ሰው ደጋግሞ ካሰበ ሲያየው ልቡ ከደነገጠ ቆይ ምን ማለት ነው? ማህበር ይባል ሌላ ምን ይባላል? እኔ የምልህ ቆይ ማን ነው ያየው? ሰፈር ውስጥ አዲስ እቃ ገብቷል እንዴ? አረ ምን አዲስ አይደለችም በእናትህ ምናቃት ነች። ግን በቃ አሁን ላይ በቃ አንዳች ነገር ልቤ ላይ ውልብ አለብኝ። እኔ የምልህ ዳይመንድ እኔ እኮ አንተ ድንጋይ ነህ ብዬ ነበር። ቆይ ማን የሰበረ ማን ናት? ይኸውልህ ስሟን ተውና እስቲ ስለ ስሜቱ አውራኝ። ቆይ አንድ ሰው ሌላውን ሰው ሲወድ ስሜቱ ምን አይነት ነው? ቆይ ግን ፍቅር ራሱ ምን ማለት ነው? ፍቅር ማለት ምን ማለት ነው? ወይኔ ጉድ! ዛሬ ሰማይ ሊደፋ ነው እንዴ? እኔ ማለት አንተ ለኔ ስለ ፍቅር ልታስተምረኝ ነው? ቆይ አንድ ነገር ደጋ አንተና ፍቅር ምንድን ናችሁ? ይኸውልህ ኪንጎ ቀልዱን ተውና ንገረኝ። በቃ እኔ በጣም ነው ውስጤ ሁሉ ነገር የተቀያየረው። ራሴን በፈልገው ራሱ አጣሁት እኮ። ብቻ ያቺው ጊዜ የምትናከሳት ኩኩሽ አይደለችማ? ንገረኝ እስቲ። ይኸውልህ ኪንጎ ስም አትጥራ። በቃ እኔ በጥቅሉ ነው የጠየቁ። እኔ ስለ ፍቅር ምን አውቃለሁ? እስቲ አንተ የምታውቀውን ነገር ንገረኝ። ብራቮ ዳይመንድ፣ በኩኩሻ ፍቅር ወደክ። ዛሬ ታሪክ ተሰራ። ትችላለህ ነው የምልህ። በቃ ትችላለህ ማለት ምን ማለት ነው? እኔ ይኸውልህ በማንም ሰው ፍቅር አልወደኩም። በቃ ዝም ብዬ ነው የጠየቅኩ። ፊት ላይ እኮ ተጽፎብሃል። አይኖች ራሱ እኮ ያው ኩኩሻ እያሉ እየተጣሩ ነው። ኧረ አንተስ ብትሞት ይሻላል። እኔና እሷ እንዴ ሁሉ ጊዜ አይደል እንዴ የምንባለው? እኔና እሷ ማለት እኮ ድመትና አይጥ ነን። በቃ እንዴት ብሎ ነው ፍቅር የሚይዝ? ትልቅ ፍቅር የሚመጣው ከትልቅ ጸብ ነው ይባላል። እኔ እኮ ስትጨቃጨቁ እኮ ታውቆኝ ነበር። ኧረ እየሄድክ እንደውም አንተ ምንም የምታውቀው ነገር የለም። ይኸውልህ እኔ አልወደድኳትም። በቃ አለ አይደለ በቃ ጭንቅላቴ ውስጥ የተፈጠረ ድራማ ነው እንጂ እንዴት ወዳታለሁ? አልወደድኳትም። እሺ ካልወደድካት ለምን ደነገጥ? ለምንስ ነው እዚህ ጋር የተነጣጠፍከው? ቆይ ለምን እንደዚህ ደበረ? አይ በቃ እኔ ስሜቱ ግራ ገብቶኝ ነው። በቃ ሳያት ደስ ይለኛል፣ ስትናገረኝ በጣም ደስ ይለኛል። በቃ ልቤ ይደነግጣል። ቆይ ፍቅር ማለት ነው? አዎ ፍቅር ነው። እንደውም በቁም ነው ያሳበደ። አንተን የሚገራ ሰው ጠፍቶ ነበር፣ ይኸው የሚገራ ሰው ተገኘ። አሁንስ አበዛው። እኔ ፎንቃ ላይ ያዘኝ። ፍቅር ይዞኛል ብዬ አልጮኩም። አሁንስ ምን ልታደርግ አሰብክ? ልነግራት ነው ወይስ እዚህ ኮረል ላይ እንደተነጣጠፍ ልቀር ነው? ለማን ያማል እንዴ? ለማንም አልናገርም። እሷ እኮ ብትሰማ ይኸውልህ ሰፈር ውስጥ ታዋርደኛለች። ዳይመንድ ወደደኝ ምናምን ብላ የሌለ ነው የምትቀውጠው። እሷስ ብትሆን ስላንተ ሳታስብ ቀርታ ነው? ትናንት እኮ ስጠይቀኝ ነበር። የት ነው ምን ሆኖ ነው እያለች ነበር። የምርህ ነው ኪንጎ? በእናትህ ኪንጎ ሙድ እያስገቢኝ ነው አይደል? የምርህ ነው እንደዛ ብላለች? አየህ አይደለ በአንዴ እኔ ታይን እንደተገለጠ ፍቅርን አምነህ ተቀብላል ማለት ነው። ማለት ምንድን ነው? የምን ማመን ነው? ያማል እንዴ? እኔ ያው ጓደኛዬ ስለሆነች ነው እንጂ የጠየቅኩ ሌላ ምንም የተፈጠረ ነገር የለም። ጓደኛዬ ነው ያልከው? አዎ በጸብም ቢሆን ያው ደግሞ ለአንተም ዘመድ ነች። አንተ በቅምጥል በኩል ትዛመዳታለህ፣ እኔ ደግሞ በአንተ በኩል በቃ ሌላ ምንም ነገር የለም። በእናትህ እሺ ካልሆነማ ጥሩ ነው። እኔ ሄጄ ኩኩሻ ያፈቅርሻል፣ ዳይመንድ ሊያገባሽ ይፈልጋል ብዬ እነግራታለሁ። አታረጉ። ማን አዘዘና ነው ሄደህ ነግራት? ደግሞ ጭራሽ አናቴ ላይ ወጣ ቴኳንዶ ተስራብኝ። አያ ፍርሃት ፍቅር ሲመጣ በቃ አንበሳው ላም ሆነ። ላም? ማን ነው ላም? ወይኔ ጭራሽ ስድብም አለው። አይ ዳይመንድ አዎ ሆኛለሁ። አዎ ላም ነኝ። እልም ያልኩ ላም ይኸው በየሜዳው እንቧ እያልኩ አይደል? ኪንጎ በእናትህ እኔ ጨንቆኛል። ይሄ ስሜት እኔ መቼ እንደመጣብኝ አላውቅም። ለራሴ ደንግጫለሁ። ምንም አትደንገጥ። ፍቅር እኮ ቆንጆ ነገር ነው። በተለይ ደግሞ እንዳንተ አይነቱ ሲያፈቅር ሰፈሩ ይቆለፋል። ማለት ምን ማለት ነው? ሰፈር ይቆለፋል ማለት ሁለታችሁም ወመኔ ዱርዬዎች ናችሁ። ሰፈር የምትቀውጡ ማለት ነው። ሁለታችሁ በፍቅር ስታብዱ ደግሞ ሰፈሩ ሰላም ያገኛል። አንተ ለጊዜ ባልተ ብቻ ነው የምታውቀው። እኔ እዚህ ጨንቆኝ ታምም ያለው አንተ ሙርት ይዛለህ። አይዞህ ወንድሜ እኔ ከጎነኝ። እሷንም ቢሆን ያስተካክልላለሁ፣ አታስብ። ምን ብለህ ነው የምታስተካክለው? ኪንጎ ይኸውልህ ደግሞ እንዳታበላሽብኝ። በዛ ላይ ደግሞ ኩኩሻዬ በቃ ቶሎ ነው የምትቆጣው። ትናንት ስትናገር እኮ አንተ ዝም ብለህ ሰማት አይቻለሁ። ያንን የገባኝው ነገር እንዳለ እና በቃ እሺ ምን ላድርግ? አሁንማ ድምጿ ራሱ ሙዚቃ እየሆነብኝ ተቸግሬያለሁ። እንደዛ ከሆነማ በጣም ሄዳል ማለት ነው። በቃ መሞት ነው። አረ ጠላቴ ድብን ይበል። ልብ ሙሉ በሙሉ ተሰርቋል። በቃ ፖሊስ መጥራት ነው የሚሻለው። ኪንጎ ቀልዱን አቁም በእናትህ። በቃ እሺ ምከረኝ። እሺ እንደ ወንድም ምን ማድረግ እንዳለብኝ ቁጭ አድርገህ ንገረኝ። እኔ ላንተ ጊዜ ግን እንዲህ ነኝ።
እንደዛ እብድም ጅልም ስትጫወት አብሬ አልነበርኩ? ቢረሳውን ትናንትና ይረሳል። ፓንቴን እዚህ ላይ አድርጌ ካልሄድኩ ስትል እኔ አልነበርኩም መከላከል? ምክሬ አንድ ብቻ ነው። ሁልጊዜ እንደምትጨቃጨቁ ተጨቃጨቁ፣ ግን መሀል ላይ ፈገግ በልላት። ፈገግ በል አንተ ያማል እንዴ? ላስጨልላት እንዴ ልጅቷን? ጭራሽ ደግሞ አናቴ ላይ ትውጣ እንደ ጅል አጠገቧ ደቅ ብዬ ስሰደብ ነው አይደለ? ስደባው ራሱ ይኸው ካሁኑ ማር ይሆንልህ አይደል እንዴ? ምን ያስጨንቃል? እሱማ ልክ ነህ። ግን ቆይ መቼ ነው ግን እኔ ግን ወይኔ ዳይመንድ እንዴ በዚች ወመኔ ቂጧን በጣለች ዱርዬ ልሸነፍ? ወይኔ ፍቅር ሰው አይመርጥም፣ ጀግና ደካማ አይልም። ሁሉንም እኩል መሬት ነው የሚያስይዘው። አሁን ገባኝ። ለካ ድሮም አንተ እንደዚህ ነበር የሚያደርግ። ለዛ ነው አሁን ስሜቱን የገባ። እኔማ እኮ በፍቅር ማስተር ሳለኝ፣ አንተ ገና ጅማሩ አሁን ነው። ገና አንደኛ ክፍል ነህ። ብዙ ነገር ማስተማር አለብኝ። እስቲ ኪንጎ አስተምረኝ። እኔ ጎበዝ ተማሪ ሆናለሁ፣ አስተምረኝ ብቻ። ይኸውልህ እሷ እጅ ውስጥ እንዳልገባ አድርገኝ። ይኸውልህ እኔ ኩራቴን መጠበቅ እፈልጋለሁ። ፍቅርና ኩራት ዘንድ ሄዱ ወንድሜ፣ አንዱን መምረጥ አለብህ። ወይ ኩራትን ይዘህ ታለቅሳለህ፣ ወይ ደግሞ ፍቅርን ይዘህ ትስቃለህ። ኧረ እየሄድክ ወይኔ ገና ሳስበው አሁንማ ጨው እያለብኝ ነው። እኔ ምን እንደማደርግ አላውቅም። ዳይመንድ ግን የለም ያዝናናኝ። እንደዚህ ስትሆን በማየቴ ከኔ በላይ ደስተኛ የለም። አንተማ ሳቅ ምን አለብህ? እኔ ነኝ የደረሰብኝን ማቀው። እሺ ቆይ አሁን ምን አባቴ ነው ማድረግ? እንዲሁም ከዚህ በኋላ አይኗን ማየት አልፈልግም። በቃ እንደ ድሮ ሂድና አግኛት። ምንም የተለየ ነገር እኮ የለውም። ከዛስ እንደዚህ ምላሷን ጎትቼ ልርገጠው? በጥፊ ብዬ ወደ ልጅነቷ ልመልሳት እንዴ? ፍቅርን በጥፊ እና ማን አባቷ ስለሆነች ነው ስለሷ ቁጭ ብዬ 4 ሰዓት ማስበው? እንዴ ማነች? ቆይ ሲጀመር ማነች? የልብ ንግስት ናት። አይሻልም? የልቤ ልዕልት። እሱም ከፈለክ ይሁንልሽ የልብ ልዕልት። ወይኔ ዳይመንድ አንተ መጫወቻ ነው። ወይኔ ወንድ ልጅ ወይኔ እንደዚህ ትሆናለህ ብዬ ግን አልጠበኩም ነበር። ፈጣነ አቤት ገና ከመምጣት እኮ ሰፈሩን አበራችሁ እንዴ! ሩታይም እንደ ንግስት ተገቢናለች። አረ ይዟት ወረደ። አቤት አቀፋት። አረ ተያይዘው መጡ። እንዴት ነው ነገሩ? አቤት ዶክተርዬ የኔ ወርቅ፣ እውነት ምግባረ ሰናይ። ገና ከሩቅ ነበር ያንተ መኪና መሆኗን አውቄ እቺማ የዶክተር መኪና ነች እንደ ፀሐይ የምታበራ እያልኩ ነበር። አለሁልህ። እንዴት ነው ዛሬ ውጭ ላይ? ዶክተርዬ እንኳን ደህና መጣ። እኔማ እኮ እንደምትመጣ በምላምልቴ ገምቼ ነበር። አይ ዶክተር እንደው እኮ ስትመጣ ቀን ሁሉ ይበረልኛል። አሹ አንተ እኮ ሰው ማሞገስ ከጀመርክ ማለቂያ የለክም። ልጁን አታድክመው። አይ አሹ ንግግር ሁሉ ጊዜ ያስደስታል። ይኸውልህ ለማንኛውም ሩታን በሰላም አድርሼልሃለሁ። እንግዲህ ከዚህ በኋላ ያለውን አንተ በደንብ ተንከባከባት። አረ እንዳታስብ ዶክተርዬ። ይኸውልህ እንደ አይኔ ብሌን በአይነ ቁራኛ ነው መከታተላት። ይኸውልህ አንተም ደግሞ እኮ እሷን እዚህ ድረስ በሰላም በማምጣት ላመሰግን ይገባኛል። እንደው ያሰብከው ይሳካል፣ ያለምከው ይስመር። እንደው በስልጣን ይዘህ እንደው ስቀድ እንዳስት። እሺ ዶክተር፣ እዚህ ድረስ ስላደረስከኝ በጣም ነው የማመሰግነው። መልካም ቀን። እሺ ለእናንተም እንግዲህ መልካም ቀን ይሁንላችሁ። ጠንቀቅ እንግዲህ ጠንቀቅ። የከተማ ሹፌር ባለጌ ነው ዶክተርዬ። የግራ ጎማህን እያየ አቤት ወርቅ፣ አቤት ምግባረ ሰናይ፣ አቤት እንደው ይሄን ምግባረ ሰናይ ከኔ ያገኘሽ ወይ? ኡፋሹ እስኪ አታጋን። ወዴት ነው? ስሚ ሩታዬ፣ ይኸውልሽ እንዲህ እንደ ንግስት እንዴት ገቢና ቁጭ አድርጎ እንዳመጣሽ ምን እየሰራችሁ እንደዋላችሁ እያንዳንዷን ነገር በዝርዝር እናወራለን። ዝም ብሎ መግባት የለም። ቅልብጥ